የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሳሉ የተስማሙበት የሰላም ሐሳብ በሐማስ ዘንድ ውድቅ መደረጉ እየተሰማ ነው። ፍልስጤምንና የፍልስጤምን ጥቅም ሜዳ ላይ ይጥላል የተባለለት የሰላም ሐሳብ ከላዩ ሲታይ በተስፋ የተሞላ ቢሆንም በተለያዩ ምክንያቶች በፍልስጤሞች ዘንድ እየተነቀፈ ይገኛል። ሐማስ ትጥቅ ፈቶ ጋዛን ይልቀቅ፣ ዋሻዎቹን ያፍርስ ቢባልም የእስራኤል ጦር አልለቅም ቢል ምን ይደረጋል የሚለው ጉዳይ መነጋገሪያ ሆኗል። ኔታንያሁ ሐማስ ሊያስገልለን ነበር፣ ነገሩን ገልብጠን እንዲገለል አድርገነዋል በማለት ከዛው ከዋይት ሃውስ ሳይወጡ በኩራት ተናግረዋል። የሰላም ስምምነቱ አለቃ ተደርገው የተቀመጡት ዶናልድ ትራምፕ እና አደገኛው ሚናቸውም ግራ አጋቢ ሆኗል። ጭራሽ ሰውየው ጋዛ በቋፍ ባለችበት በዚህ ሰዓት የኢንቨስትመንት ቡድን በጋዛ አቋቁማለሁ ብለዋል። ለመሆኑ 20 ናቸው የተባሉት የሰላም ነጥቦች ምን ናቸው? ምን ደካማ ምን ጠንካራ ጎን አላቸው? የስምምነቱ አትራፊና ከሳሪ እነማን ናቸው? የሐማስና የፍልስጤም ኢስላማዊ ጂሃድ መሪዎችስ ለምን የሰላም ሐሳቡን ነቀፉት? የአረብና የሙስሊም ሀገራትስ እንዴት አድርገው እቅዱን ሊደግፉ ቻሉ? ግብፅና ሳውዲ አረቢያን ጨምሮ የአረብና የሙስሊም ሀገራትስ እንዴት አድርገው እቅዱን ሊደግፉ ቻሉ? ስምምነቱ ተግባራዊ ቢደረግስ ፍልስጤም በአሜሪካ የሀገርነት ዕውቅና ታገኛለች? ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዶናልድ ትራምፕ ያቀረቡትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሳሉ ተስማምቼበታለሁ፣ ይበጀኛል፣ ይሆነኛል ያሉት የሰላም ሐሳብ መነጋገሪያ መሆኑን ቀጥሏል። ፍልስጤሞች እየተቃወሙት ይገኛሉ። ዶናልድ ትራምፕና ኔታንያሁ ግን ይህ ወሳኝ ስምምነት መተግበር አለበት እያሉ ይገኛሉ። ይህ ስምምነት የማይተገበር ከሆነ ሐማስን እንደጀመርነው እንጨርሰዋለን ብላለች ቴል አቪቭ። የቀድሞው የእንግሊዝ ጠቅላይ ሚኒስትር የሆኑትና የኢራቅን ጦርነት በማዋለድ ስማቸው በክፉ የሚነሳው ቶኒ ብሌር አውጠንጥነውታል የተባለው የሰላም ሐሳብ በዶናልድ ትራምፕ ልብ ተገዝቶ የመጨረሻው የሰላም ስምምነት ይሆን ዘንድ ከዋይት ሃውስ ወጥቷል። የሰላም ስምምነቱን ነጥቦች ነጥብ በነጥብ መመልከት ደግሞ ነገርየውን ግልጽ ለማድረግ ይረዳል። የመጀመሪያው ነጥብ ጋዛ ከጽንፈኞች ትጸዳለች፣ ለጎረቤቶቿም ስጋት እንዳትሆን ትደረጋለች የሚል ነው። የዚህ መሰረታዊ ሐሳብ ሐማስን ጨምሮ የፍልስጤም ኢስላማዊ ጂሃድ እና ሌሎችም ቡድኖች በጋዛ እንዳይንቀሳቀሱ ማድረግ መሆኑን ልብ ይሏል። ሁለተኛው ጉዳይ ደግሞ ጋዛን መልሶ ማልማት ያስፈልጋል፣ የጋዛና የፍልስጤማውያን ስቃይ ከዚህ በላይ መቀጠል የለበትም የሚል ነው። ለተፈጠረው ስቃይ ዕውቅና መስጠቱ ተገቢ ቢሆንም ጋዛ በምን አይነት መልኩ ትለማለች፣ ማንስ ያለማታል የሚለው ጉዳይ ግን ግልጽ አይደለም። ሶስተኛ ነጥብ ተደርጎ የተነሳው ነገር ይህ ስምምነት ተግባራዊ እንዲደረግ በሁለቱ ወገኖች ማለትም በሐማስና በእስራኤል ዘንድ ስምምነት ሲደረግ ታጋቾች ይለቀቃሉ፣ ወታደራዊ ዘመቻዎችም በፍጥነት ይቋጫሉ የሚል ነው። የመድፍም የአየርም ድብደባ ይቆማል፣ ወታደራዊ እንቅስቃሴዎችም ይቋረጣሉ ይላል። አራተኛው ነጥብ ደግሞ ይህ ስምምነት ተግባራዊ በተደረገ በ72 ሰዓታት ውስጥ እስራኤል ሁሉንም ታጋቾቿን የሞቱትንም ያለፉትንም ትቀበላለች ይላል። አምስተኛው ነጥብ ደግሞ እስራኤል ልታደርገው የሚገባውን ይጠቁማል። እስራኤል ከሐማስ ታጋቾቿን ስትቀበል 250 የሚሆኑ የዕድሜ ልክ እስራት የተፈረደባቸውን ፍልስጤሞች ትፈታለች። 1700 የሚሆኑትን በጥቅምቱ ጥቃት ወቅት የሰበሰበቻቸውን እስረኞች ትለቃለች የሚል ነው። ሴቶችና ሕፃናት በፍጥነት እንዲለቀቁ፣ የሞቱ የጋዛ ፍልስጤሞችም በአስቸኳይ አስክሬናቸው ለቤተሰባቸው እንዲሰጥ አምስተኛው ነጥብ ይጽፋል። ይህ አንቀጽ እስካሁን ከታዩት አንቀጾች የተሻለ ቢሆንም
ነገር ግን ቀድሞ ሐማስ ታጋቾቹን መልቀቅ ይጠበቅበታልና ተግባራዊ ለማድረግ እጅግ ሊያስቸግር ይችላል። ስድስተኛው ነጥብ ደግሞ ሐማስ ታጋቾቹን ልክ እንደመለሰ በዚህ ጉዳይ ላይ የተሳተፉትን ወሳኝ አመራሮች አንነካም የሚል ዋስትና ይሰጣል በአሜሪካና በእስራኤል ዘንድ። ምህረት ይደረግላችኋል፣ አትጠየቁም፣ እናንተ ብቻ ወደ ፈለጋችሁት ሀገር ወይም እናንተን መቀበል ወደሚችል ሀገር እንድትሄዱ እናደርጋለን ተብለዋል የሐማስ አመራሮች በዋሽንግተንና በቴል አቪቭ። ሐማስን ሙሉ ለሙሉ ከጋዛ ማስወጣት በዚህ በስድስተኛው አንቀጽ ውስጥ ትኩረት ተሰጥቶታል። ሰባተኛው አንቀጽ ደግሞ ስምምነቱ ተግባራዊ እንደተደረገ ወደ ጋዛ ሰርጥ እርዳታ ያለምንም እንቅፋት ይገባል የሚል ነው። በእርግጥ ስምምነቱ ካልተፈጸመ እርዳታ ወደ ጋዛ አይገባም የሚል ትርጉም ያለው ይመስላል። ሰባተኛው አንቀጽ እርዳታ የሚገባላችሁ ትጥቅ ስትፈቱ ነው የሚል አንድምታ እንዳለው ብዙዎች እየተናገሩ ይገኛሉ። ስምንተኛው ጉዳይ ደግሞ እርዳታው የሚደርሰው በተባበሩት መንግስታትና በአጋር ተቋሞቹ እንዲሁም በቀይ ጨረቃ አማካኝነት እንደሆነ አንቀጹ ያትታል። ዘጠነኛው ጉዳይ ደግሞ ሐማስ ከወጣ በኋላ ጋዛን የሚያስተዳድረው የሽግግር መንግስት እንደሚሆን የሚያትተው አንቀጽ ነው። የባለሙያዎች ወይም ቴክኖክራቲክ አስተዳደር ይቋቋማል የሚለው ዘጠነኛው አንቀጽ ከፖለቲካ ጉዳዮች ጋር ያልተነካኩ ፍልስጤማውያን በተለያዩ በዓለም አቀፍ ደረጃዎች የሰሩ ኤክስፐርቶች ጋዛን ይመሯታል፣ የዕለት ተዕለት እንቅስቃሴዋን ይቆጣጠራሉ። ይህም ታዲያ የሚከናወነው የሰላም ቦርድ እየተባለ በሚጠራውና ፕሬዚዳንት ዶናልድ ጄ ትራምፕ በሚመሩት የሰላም ቦርድ አማካኝነት እንደሆነ ያትታል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እና ሌሎችም የሚጠቀሱ የሀገር መሪዎች በዚህ የሰላም ቦርድ ተካተው የጋዛን አዲሱን አስተዳደር እንቅስቃሴውን እንደሚቃኙ እንደሚገመገሙም ተሰምቷል። ይህ አንቀጽ አደገኛ ከሚባሉት አንቀጾች መካከል አንደኛው ነው ይላሉ ፍልስጤማውያን። ምክንያቱም ጋዛን የሚያስተዳድሩት ሰዎች በቀጥታም ሆነ በተዘዋዋሪ ተጠሪነታቸው ለዶናልድ ትራምፕና ለቶኒ ብሌር ይሆናል። ይህ ደግሞ ፍልስጤማውያን ራሳቸውን በራሳቸው ማስተዳደር እንዳይችሉ ያደርጋቸዋል ይላሉ። ምክንያቱም እርዳታም ሆነ ሌሎች ጉዳዮች መገኘት የሚችሉት ሀያላኑ ሲፈቅዱ ነውና። ቴክኖክራቲክ አስተዳደር ነው የተባለው የባለሙያዎች መንግስት ለዋሽንግተንና ለአጋሮቿ የሚገዛበትን እድል ሊፈጥር ይችላል ነው የተባለው። አስረኛው ነጥብ ደግሞ ትራምፕ የኢኮኖሚ ልማት ቡድን እንደሚያቋቁሙና ለዚህም እቅድ እንደሚያወጡ ከዓለም አቀፍ ቡድኖች ጋር እንደሚተባበሩ፣ ጸጥታውን፣ አመራሩን ለማሳለጥ ኢኮኖሚያዊ ትሩፋቶች በጋዛ ማምጣት ያስፈልጋል፣ የሥራ ዕድል እንዲፈጠርና የጋዛ የወደፊት ሕይወት እንዲስተካከል ትራምፕ የሚመሩት የኢኮኖሚ ቡድን ይቋቋማል የሚል ነው። ነገሩ ከላይ ሲታይ መልካም ቢመስልም በጋዛ የሥራ ዕድል ቢፈጠር የጋዛ ልጆች ይጠቀማሉና መልካም ነው ተብሎ ቢታሰብም ትራምፕ ግን ኢኮኖሚያዊ ትሩፋቱን በእጃቸው ለመጠቅለል አስበዋል ወይ? የጋዛ መንግስትና የጋዛ ህዝብስ ይህንን እድል እንደምን ተነፈገ የሚሉ ጥያቄዎች እንዲጠየቁም ሆኗል። ልዩ የኢኮኖሚ ዞን እንደሚቋቋምና ከታሪፍ የጸዱ አካባቢዎች በጋዛ እንደሚመሰረቱ 11ኛው የሰላም ሐሳብ ይጠቁማል። 12ኛው ነጥብ ተደርጎ የተቀመጠውና ምናልባት ለጋዛ ዜጎች መልካም ነገር ያመጣል ተብሎ የሚገመተው ጋዛ ውስጥ የሚኖር የትኛውም ፍልስጤማዊ ከጋዛ በግድ ውጣ የሚባልበት ሁኔታ አይኖርም። ወጥቶም ከሆነ መመለስ የሚችልበት መብት እንደሚኖረው ይህ አንቀጽ ያረጋግጣል። ጋዛ ውስጥ ሆነው የተሻለ ነገ እንዲያገኙ እናደርጋለን ይላል የትራምፕና የኔታንያሁ ሐሳብ። 13ኛው ነጥብ ደግሞ ሐማስ ከጋዛ ሁለንተናዊ በሆነ መልኩ እንደሚወገድ የሚያረጋግጥ ነው። ጋዛን በቀጥታም ሆነ በተዘዋዋሪ መምራት አትችልም የተባለው ሐማስ ወታደራዊ መሰረተ ልማቶቹ በእነርሱ አገላለጽ የሽብር መሰረቶቹ ሙሉ ለሙሉ እንደሚወድሙ፣ የጦር መሳሪያ ማምረት እንደማይችል፣ ዋሻዎቹ ሙሉ ለሙሉ እንደሚደረመሱ ተጽፎለታል። 14ኛው ነጥብ ደግሞ ሐማስ ብቻ አይደለም፣ ሌሎቹ አንጃዎች ወይም ደግሞ የፍልስጤም ነፃ አውጪ ነን የሚሉ ቡድኖች ሁሉ በጋዛ ምንም አይነት ቦታ አይኖራቸውም ነው የሚለው። 15ኛው ነጥብ ደግሞ አሜሪካ ከአረብ ሀገራት ጋር በመተባበር ዓለም አቀፍ የመረጋጋት ኃይል ኢንተርናሽናል ስታቢላይዜሽን ፎርስ እንደምታቋቁም ነው። አረቦቹ በዚህ ከፍተኛ ሚና እንደሚጫወቱና እስራኤልና ግብፅም ድንበሮቻቸውን የሚጠብቁበት ሁኔታ እንደሚመቻች ተገልጿል።
ዓለም አቀፍ የመረጋጋት ኃይል የሚል ስም የወጣለት ይህ ተቋም የጋዛን ጸጥታ ያስከብራል፣ በዓለም አቀፍ ኃይሎችም ይደገፋል ነው የተባለው። 16ኛው ነጥብ ለፍልስጤሞች መጠነኛ እፎይታ የሰጠ ይመስላል። እስራኤል ጋዛን መጠቅለል አትችልም፣ ሙሉ ለሙሉ ወራ መቀመጥ አትችልም ይላል 16ኛው ነጥብ። የእስራኤልም የግብፅም ደህንነት እንዲጠበቅ ተደርጎ የጋዛም ሰላም እንዲጠበቅ ሆኖ የእስራኤል ጦርም በጋዛ ውስጥ የሚኖረው የተገደበ ሚና ከጊዜ ወደ ጊዜ እያከተመ ሄዶ ለዓለም አቀፉ የመረጋጋት ኃይል ያስረክባል። የእስራኤል ጦር በጋዛ የጀመረውን ዘመቻ በሂደት አቋርጦ ሙሉ ለሙሉ ጦሩን ጓዙን ጠቅልሎ ይወጣል ቢልም የእስራኤል ጦር በምን አይነት መልኩ እንደሚወጣ ማንስ ይህንን ለማድረግ ዋስትና እንደሚሆን የተገለጸ ነገር የለም። ብዙዎችም ሐማስ ታጋቾቹን ካስረከበ በኋላ የእስራኤል ጦር ሐማስ ይህንን ነገር አደናቅፎብኛል፣ እዚህ ቦታ ቦምብ ጥሎብኛል፣ ስለዚህ ለደህንነቴ ስል ጦሬን አላወጣም በሚል ጦሩ የማይወጣበት ሁኔታ ቢመቻች ማነው ሀይ የሚለው? የሰላም ቦርድ ሊቀመንበር የሆኑት ዶናልድ ትራምፕ ደግሞ ለእስራኤል ካላቸው ስስ ልብ የተነሳ ይህንን ያስፈጽማሉ ወይ? ብዙዎች ጥያቄ እያነሱ ያሉበት ጉዳይ ነው። 17ኛው ነጥብ ደግሞ ሐማስ ይህንን የሰላም ስምምነት ባይቀበል ነፃ በሆኑና የእስራኤል ጦር በሚቆጣጠራቸው አካባቢዎች እርዳታ መግባት የሚችልበትን እድል እንደሚያመቻች የተገለጸበት ነው። 18ኛው ነጥብ በፍልስጤሞችና በእስራኤሎች አማካኝነት የሚደረጉ ውይይቶች እንደሚኖሩ፣ ሁለቱ ዜጎች አንዳቸው ለአንዳቸው ያላቸውን አመለካከት መልካም እንዲያደርጉ ጎረቤታዊ ውይይት ያደርጋሉ የተባለበት ነው። 19ኛው ነጥብ ደግሞ እነዚህ ሂደቶች በሚገባ ከተሳለጡ በኋላ ፍልስጤሞች ሀገሬ የሚሏት ሀገር እንድትመሰረት ይደረጋል የሚል ሲሆን 20ኛው ነጥብ ደግሞ አሜሪካ በእስራኤልና በፍልስጤሞች መካከል ንግግር እንዲኖር፣ ሁለቱም በጋራ መኖር እንዲችሉ የምታደርግበት ሁኔታ ይፈጠራል የሚል ነው። የተወሰኑት አንቀጾች የፍልስጤምን ሀገርነት ለማሳወጅ የሚበጁ ቢሆንም የእስራኤል ጦር ግን አንድ ጊዜ ከገባበት ጋዛ በቀላሉ ይወጣል ወይ? የሰላም ስምምነት ሂደቶች ደግሞ አንዱ አንዱን ጥፋተኛ እያደረገ በሚቀጥልበት ሁኔታ ሊጓዙ ስለሚችሉ ይህ ምን ያህል ተጨባጭ ሆኖ ይቀጥላል የሚለው ጉዳይ አሁንም መነጋገሪያና ትልቅ ጥያቄ ሆኗል። ከፍልስጤሞች አካባቢ እየተነሳ ያለው ድምፅም ይህንን የሚያመላክት ነው። የፍልስጤም ታጣቂ ድርጅቶችም የትራምፕን የሰላም ሐሳብ ግልጽ ያልሆነና ለመተግበር የሚያስቸግር እያሉት ይገኛሉ። ከሐማስ አመራሮች መካከል አንዱ የሆኑት መሐመድ ማርዳዊ እንደተናገሩት ይህ የፍልስጤማውያንን ጭፍጨፋ አያስቆምም፣ እንዲሁም ፍልስጤማውያን ራሳቸውን በራሳቸው የሚያስተዳድሩበትንም እድል የዘጋ ነው ብለዋል። ዓለም አቀፍ እንቅስቃሴዎች ለፍልስጤም እውቅና የሚሰጡ ዓለም አቀፍ እንቅስቃሴዎች ስለመጡ ይህንን ለማኮላሸት ነው አሜሪካና እስራኤል ሆን ብለው ይህንን ያደረጉት የሚሉት እኒህ አመራር እቅዱ ተግባራዊ የሚደረግበት እድል አነስተኛ ነው ብለዋል። መሐመድ ማርዳዊ ሐማስ የፍልስጤሞችን ጥቅም አሳልፎ አይሰጥም ሲሉም አረጋግጠዋል። የኳታርና የግብፅ መሪዎች አሜሪካና እስራኤል ያሰቡበትን የመከሩበትን ይህንን እቅድ ለሐማስ እንደሰጡ አልጀዚራ የዘገበ ሲሆን ሐማስ በይፋ ሰነዱን ተረክቧል ማለት እንደሚቻልም ተሰምቷል። በጋዛ ውስጥ ከሚገኙ የፍልስጤም ታጣቂ ቡድኖች መካከል አንደኛው የሆነው የፍልስጤም ኢስላማዊ ጂሃድም ተመሳሳይ ስሜት አንጸባርቋል። የፍልስጤም ኢስላማዊ ጂሃድ ዋና ስራ አስፈጻሚ የሆኑት ዚያድ አልናካላ ይህ የአሜሪካና የእስራኤል ስምምነት ነው፣ የእስራኤልን ሙሉ ፍላጎት የሚያንጸባርቅ ነው ብለውታል። ፍልስጤማውያን ላይ የደረሰውን ወረራና ጥፋት ለማስቀረት የሚበጅ አይደለም፣ አካባቢውን ወደ ሌላ ነውጥ የሚያመራ ነው ሲሉም ነቅፈውታል። አጃንስ ፍራንስ ፕሬስ ያነጋገራቸው ፍልስጤማውያንም ይህንን ሐሳብ ያንጸባርቃሉ። ኢብራሂም ጁደህ የተባሉ አንድ ፍልስጤማዊ አሜሪካና እስራኤል ይህንን እቅድ ያወጡት ሐማስ እንደማይቀበለው ስላወቁ ጦርነቱ እንዲቀጥል ፈልገው ነው ብለዋል። አቡ ማዘን ናሰር የተባሉ ሌላ ፍልስጤማዊ ደግሞ ሲናገሩ ይህ ማዘናጊያ ነው፣ ወጥመድ ነው፣ የፍልስጤም ሰላም ዳግም እንዳይመለስ ለማድረግ የተደረገ ሴራ ነው ብለው ጉዳዩን ነቅፈውታል። ሐማስ በሚያስተዳድራት ጋዛ ውስጥ የጋዛ መንግስት ቃል አቀባይ የሆኑት ኢስማኤል አልታዋብታ 20 የተባሉት የትራምፕ የሰላም እቅዶች የእስራኤልን ወረራ ለማስቆም ምንም አይፈይዱም፣ ፍልስጤማውያን መብታቸውን እንዲያጡ ግን ብዙ ነገር ያደርጋሉ ብለዋል። የፍልስጤም ታጣቂ ድርጅቶች ይህንን ቢሉም
የአረብና የሙስሊም ሀገራት መሪዎች ግን እቅዱን እያንቆለጳጰሱት ይገኛሉ። ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ኳታር እና ግብፅ በጋራ ባወጡት መግለጫ የሰላም ስምምነቱ መልካም ነው፣ ትራምፕም ከልባቸው ይህንን ፈቅደው ማድረጋቸው መልካም ነው ሲሉ መግለጫ ሰጥተውበታል። የእነዚህ ሀገራት ሚኒስትሮች ከዩናይትድ ስቴትስ እና ከሌሎችም አጋሮች ጋር በመተባበር ይህ ስምምነት ተግባራዊ የሚደረግበትን እድል መፍጠር አለብን ሲሉም መግለጫቸው ላይ አካተዋል። እነዚህ ሀገሮች በጋዛ የሚደረገው እንቅስቃሴ በተለይም በድህረ ሐማስ ዘመን የሚገኙ ኢኮኖሚያዊ ጥቅሞችን ከማሳደድም በተጨማሪ ሐማስ በርካታ ፍልስጤማውያንን የሚያነቃ የአረቡን ዓለም ወጣቶችም ለመብታቸው እንዲጠይቁ የሚያደርግ ሊሆን ስለሚችል ይህ ደግሞ ወደኛው ከመዞሩ በፊት እዛው እንዲቋጭ ሐማስ ከጋዛ መውጣቱ መልካም ነው ብለው የሚያስቡ ብዙዎች ናቸው። ምናልባት በተወሰነ ደረጃ ኳታርና ቱርክ ካልሆኑ በስተቀር የሙስሊም ብራዘርሁድ ወይም ደግሞ የሙስሊም ወንድማማቾች ህብረትን የማይወዱት እነ ሳውዲ እነ ግብፅ የሐማስን ከጋዛ መውጣት እንደሚወዱት ይጠበቃል። የፍልስጤም አስተዳደርም እቅዱን አድንቆ ከአሜሪካ ጋር እሰራለሁ እያለ ይገኛል። ጣሊያንና ፈረንሳይም የትራምፕን እቅድ የተቀበሉ ሲሆን ሐማስ ይህንን ከመቀበል ውጪ ምንም አይነት ምርጫ የለውም ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።